ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። አሜሪካና ኢትዮጵያ በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት ላይ መድረሳቸውን ፊልድ ማርሻል ብርሃኑ ጁላ ተናገሩ። በዚህ ጉዳይ ላይ እንግዳ ጋብዘናል። እስከ መጨረሻው ተከታተሉ። የፈረሰው ህወሓት ተፈናቃዮችን እንደ ሽፋን በመጠቀምና የሰማዕታት በዓልን እንደ ምቹ ሁኔታ በመመልከት የፌዴራል መንግስት ላይ ተጽዕኖ ለማሳደር ያለመ ፖለቲካዊ ፍላጎትን ለማስፈጸም የተንቀሳቀሰ መሆኑ ተገለጸ። ከውጭ ኢራን የኒውክሌር ቦምብ ለመስራት እየሞከረች ለመሆኑ ምንም አይነት ማስረጃ አላገኘም ሲል ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። የዩቲዩብ ቻናሉን ሰብስክራይብ እንዲህ ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኖሮ ህልፈት የተሰማቸውን ሀዘን ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት የሀዘን መግለጫ መልእክት ከ1950ዎቹ ጀምሮ በኢትዮጵያ የኮንስትራክሽን ዘርፍ ፈርቀዳጅ በነበሩት አልቤርቶ ቫርኔሮ ህልፈት የተሰማኝን ሀዘን ለመግለጽ እፈልጋለሁ ብሏል። ስራቸው የሀገራችንን የግንባታ አካባቢና ታሪካዊነት ያላቸው ምልክቶችን ላቅ ባለ ደረጃ የቀረጸ ነው ሲሉም ገልጸዋል። ከታሪካዊ ስራዎቻቸው መካከል የአፍሪካ አዳራሽ፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን፣ የአዲስ አበባ ማዘጋጃ ቤት፣ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት፣ ሂልተን ሆቴል እና ሚሊኒየም አዳራሽ እንደሚጠቀሱ አመላክቷል። እንዲሁም የጅማ አባጅፋር አውሮፕላን ማረፊያ ማሻሻያ፣ የአብርሆት ቤተ መጻሕፍት፣ የአንድነት ፓርክና የብሔራዊ ቤተ መንግስት እድሳት ስራ ይገኙበታል ነው ያሉት። የስራ ውርሳቸው በእነዚህ ብሔራዊ ምልክቶች እና በሚወክሉት የእድገት ትዕምርት ሲታወስ ይኖራል ያሉት ጠቅላይ ሚኒስትሩ ለነፍሳቸው ረፍትን፣ በረፍታቸው ላዘኑ ሁሉ መጽናናትን እመኛለሁ በማለት ሀዘናቸውን ገልጸዋል። ኢትዮጵያና አሜሪካ በሰላምና ጸጥታ ያላቸውን ትብብር አጠናክረው ይቀጥላሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ተናግሯል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ እዝ አዛዥ አፍሪኮም ጀነራል ማይክል ላንግሌ የተመራ ልዑክን ተቀብሎ አነጋግሯል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውቋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፍ በትብብር ለመስራት በሚያስችሉ ጉዳዮች ላይ መግባባት ላይ መድረሳቸውን ተናግሯል። በቀጠናው ባለው ሁኔታ የጋራ መግባባት የተያዘበትና በተለይም በቀይ ባህርና በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት በሚያስችሉ ጉዳዮች ላይም ተስማምተዋል። ጀነራል ማይክል ላንግሌ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር መሆኗን አውስተዋል። በተለይም በሶማሊያ ሰላምን ለማስፈንና ሽብርተኝነትን ለማዋጋት እያደረገች ላለው ጥረት ያላቸውን አድናቆት ገልጿል። በውይይታቸውም በቀጠናው ያለውን ሁኔታ በግልጽ እንደተረዱ ጠቁመው በቀጣይ በወታደራዊና ጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን ተናግሯል። በውይይቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ኦንላይን ሚዲያ ገልጿል። ከዚህ ጋር ተያይዞ ተጨማሪ ማብራሪያ የሰጠን መከላከያ ሰራዊት ክብር አባልና የማህበረሰብ አንቂ በላይ መንገሻ በቀጥታ መስመራችን ላይ ነው የሚገኙ። ከእሱ ጋር ቆይታ አድርጋለሁ። አብራችሁኝ ነው። እሺ፣ አመሰግናለሁ። እንግዲህ የመከላከያ ሰራዊት የክብር አባልና እንዲሁም ደግሞ የማህበረሰብ አንቂ በላይ መንገሻ ቀደም ሲል ባነሳ ነው ጉዳይ ላይ በቀጥታ መስመራችን ገብተህ ተጨማሪ ማብራሪያ እንድሰጠን ፈቃደኛ ስለሆንክ እጅግ አድርጌ ነው አመሰግነው። እስቲ እንደመነሻ እንዲሆነን በላይ ያው እንደምታውቀው ቀደም ሲልም በዜናችንም ላይ ለማስታወስ እንደሞከርነው
የፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የአሜሪካው በአፍሪካ እዝ ማለት ነው አዛዥ ወይም ደግሞ አፍሪኮም ጀነራል ማይክል ላንግሌ የተመራ ልዑክ ጽህፈት ቤታቸው ተቀብሎ አነጋግረዋል። በእርግጥ ቀደም ሲል ከጠቅላይ ሚኒስትር ዶክተር አብይ አህመድም ጋር እኚህ ሰው ተገናኝተዋል። እንደው ወደ ጥልቅ የሆኑ ሀሳቦች ከመግባታችን በፊት አሜሪካ በኢትዮጵያ በዚህ ልክ እንደዚህ አይነት ግንኙነቶችን መጀመሯ ምንድን ነው ፖለቲካዊ አንድምታ የሚለው ነገር እስኪናሳ። መልካም ቴዲ፣ እንግዲህ የኢትዮጵያና የአሜሪካ የወዳጅነት ወይም ግንኙነት ዛሬ የተጀመረ አይደለም። ከ100 ዓመት በላይ የተሻገረ መልካም ግንኙነት አላት ኢትዮጵያና አሜሪካ። እንግዲህ የዛ ትሩፋት ነው እንጂ ዛሬ አዲስ የተፈጠረ ነገር አይደለም የሁለቱ ሀገራት ግንኙነት። እንግዲህ ዛሬ የከፍተኛ የአሜሪካን ጦር አዛዥ ጀነራል ሚካኤል ላንግሊ ጠዋት ጠቅላይ ሚኒስትር አብይን አግኝተዋቸዋል። ከሰዓት ደግሞ የፊልድ ማርሻል ብርሃኑ ጁላን አነጋግረዋል። በኢትዮጵያ መከላከያ ሰራዊት ሄድኳርተር ከፍተኛ እና ደማቅ የሆነ አቀባበል የተደረገላቸው ለጀነራሉ። ይሄ ከዚህ በፊትም የነበረ ነገር ነው። ከዚህ በፊት የኢትዮጵያ የጦር መኮንኖች አሜሪካ ነገር ነበር ከፍተኛ የሆነ ስልጠና ሲወስዱ የነበሩት። አሜሪካንም ሀገር ከፍተኛ ተመራቂዎች የማዕረግ ተመራቂዎች የኢትዮጵያ ጀነራሎች ናቸው፣ ከቀዳማዊ ኃይለሥላሴ ጊዜ ጀምሮ ብንወስድ ማለት ነው። ስለዚህ ግንኙነቱ አዲስ አይደለም፣ አዲስ ግንኙነት አይደለም። ግን አሁን ላይ እጅግ የኢትዮጵያ ዲፕሎማሲ በዓለም ላይ ነጥሮ የወጣበት ለምሳሌ ሰሞኑን በአሜሪካን የኢትዮጵያ አምባሳደር ብናልፍ አንዱዓለም ፕሬዚዳንት ዶናልድ ትራምፕን አግኝተዋል በዋይት ሀውስ። ይሄ ማለት የኢትዮጵያ የደረሰችበትን ከፍተኛ የዲፕሎማሲ እመርታ የሚያሳይ ነው። ምክንያቱም በጠቅላይ ሚኒስትር ደረጃ በአምባሳደር ደረጃ የሌላ አያሏን ሀገር አሜሪካንን ማግኘት ፕሬዚዳንት ማግኘት ቀላል ነገር አይደለም። ሌሎች የአፍሪካ ሀገሮች ተሰልፈው በሰልፍ በተርታ ሰዎች የኛ አምባሳደሮች በቀላሉ እያገኙ ነው። ስለዚህ ግንኙነቱ እጅግ የተጠናከረ እየመጣበት ጊዜ ነው አሁን። ይሄ ደግሞ በተለይ ለእኛ ለኢትዮጵያውያን ሳይሆን ለአሜሪካኖች ከፍተኛ ጠቀሜታ አለው። ለእነሱ ነው ጥቅሙ ከኛ በላይ። ምክንያቱም እንደሚታወቀው ቀይ ባህር የማንም የወሮ በላ መፈንጫ ሆኗል አሁን ላይ ማለት ነው። በዚያኛው በኩል የየመን አማጽያን ቀይ ባህር ላይ የሚንቀሳቀሱ መርከቦችን ያግታሉ፣ እንደፈለገው ያደርጓል። በዚህ በኩል ሻዕቢያ እንደፈለገ ይፈነጫል። ምክንያቱም ሻዕቢያ ባለፉት 6 ወራት 7 ወራት ውስጥ የአዘርባይጃን መርከብ አግቶ ብዙ ነገር እንዳደረገ እናውቃለን። ዓለም ሁሉ የሚያውቀው ነገር ነው። ስለዚህ የዛሬ የቺፍ ኦፍ ማሪን ናቸው አምባሳደር ሚካኤል ላንግሊ እና እሳቸው የመጡበት ምክንያት አዲስ አበባ ቡና ለመጠጣት አይደለም የመጡት። እዚህ ቀጠና ምስራቅ አፍሪካ ላይ ያለው ቁማር ለአንዴና ለመጨረሻ ጊዜ እንዲቀለበስ ትልቅ ስራም ተሰርቷል። ትልቅ ለአጥሾችም እዚህ ቀጠና ለሚያተራምሱ እንደ ሻዕቢያ አይነት ወሮበላ መንግስት የሚመስሉ ግን መንግስት ያልሆኑ ወሮበላ የወንበዴ ስብስቦች የመጨረሻ እጣ ፋንታቸውን የሚወስን ግንኙነት ነው ዛሬ በተለይ አዲስ አበባ ላይ ከጠቅላይ ሚኒስትር አብይ አህመድም ከፊልድ ማርሻል ብርሃኑ ጁላ ጋርም የተደረገው ውይይት ቀላል ነገር አይደለም። ይህ የሚያሳየው ይህንን ቀጠና ኢስት አፍሪካን ከሶማሌላንድ ጀምሮ ነው እንግዲህ እኚህ ጀነራል ጉብኝት ያደረጉ የመጡ። ስለዚህ ቀላል ነገር አይደለም። እንድምታው እዚህ ቀጠና ላይ የነበረውን ወዳልነበረ የሚቀይር ትልቅ ራስ ምታት ነው የፈጠሩት ብዬ ነው ማምነው። ይሄ ደግሞ የመጣው በጠቅላይ ሚኒስትር አብይ አህመድ በሳል ዓለም አቀፋዊ የዲፕሎማሲ ግንኙነት ሁናቴ ነው የመጣው ብዬ ነው ማምነው። ቴዲ ምናልባት በላይ እንዳልከው ሆኖ እንግዲህ በአሜሪካና በኢትዮጵያ መካከል ያለው አጠቃላይ ግንኙነት የዲፕሎማሲያዊ ግንኙነት ማለት ነው ከ100 ዓመት በላይ ያስቆጠረ እንደሆነ እንዲሁም ደግሞ ዛሬም እንደዚሁ ክቡር ፊልድ ማርሻልም እኚህን ሰው ሲያገኙ በአሜሪካና በኢትዮጵያ መካከል ያለው በሁለቱ ሀገራት በመከላከያው ዘርፍ ቀጣይነት ባለው መልኩ በጋራ ለመስራት
እንግዲህ መወያየታቸውና መግባባት ላይ መድረሳቸውን ነው እንግዲህ ስማ ነውና ይሄ ደግሞ በጣም ትልቅ ድምት አለው። እንግዲህ አሜሪካ እንዳልከው የዓለማችን ለሀያል አገር ናት። እንግዲህ አሜሪካ እጇ ገባ ማለት ወደ አንድ ቦታ ኦልሬዲ ነገሮች እያለቁ እንደሆነ ነው የሚያሳዩ። ቅድም እንዳልከው እንግዲህ የሻዕቢያ ሁናቴ በእርግጥ የቀጠናውን የሰላምና ጸጥታ ሁናቴ በጣም ወዳልተፈለገ መንገድ እንዲሄድ በማድረግ ረገድ ከፍተኛ የሆነ የሴራ እንቅስቃሴ እያደረገ እንዳለ ይታወቃል። እና እንደው በቅርብ የምታስታውስ ከሆነ ምናልባትም ከአንተ ጋር ቆይታ አድርገን ነበር በላይ የኤርትራን ጨምሮ ሌሎች ሀገራትን ያካተተ የጉዞ እገዳ ወይም ትራቭል ባን ያደረጉበት ሂደት ነበረ የአሜሪካ ማለት ነው። እና በአንጻሩ ግን ኢትዮጵያ ቅድም እንዳልከው በዲፕሎማሲው ረገድ ከፍተኛ የሆነ ስኬቶች እያስመዘገበች መምጣቷን የሚያሳዩ እነ አንዱዓለም ብናልፈው እንግዲህ ዶናልድ ትራምፕን እንግዲህ በጣም በዚህ ቀውጢ በሆነ ጊዜ ነው በነገራችን ላይ ለየት የሚያደርገው ይሄ ኢራንና እስራኤል በጣም ከባድ ጦርነት ውስጥ ባሉበት፣ ዩክሬንና ራሽያ ጭንቅ ውስጥ ባሉበት ሁናቴ ከዛ በላይ ግን የኢትዮጵያ ኢሹ ትልቅ ኢሹ ሆኖ የተስተናገደበት ሁናቴ ነው እያየን ያለ ነው። ከምንም በላይ ግን እንደው አንተም ሀሳብ እንድትሰጠኝ የፈለግኩት በላይ ያው እንደምታውቀው ኢትዮጵያ ቀጠናውን በማረጋጋት ረገድ ከአሁን በፊትም ስትሰራ የመጣችው ስራ ነው። በነገራችን ላይ እንደምታውቀው የሶማሊያ ወደ 60% የሚሆነው የቆዳ ስፋት በኢትዮጵያ መከላከያ ሰራዊት ነው ሲጠበቅ የነበረው ባይዶዋን ጨምሮ ማለት ነው። እንግዲህ ኮርፊልድ ማርሻልም ሲያነሱት እንደነበረ ማለት ነው። እና አሁንም ቢሆን ይህን ቀጠና ለማረጋጋትም ሆነ በተለይም ደግሞ ከቀይ ባህር ጋር ተያይዞ የባህር ላይ ውንብድና ለመከላከል ኢትዮጵያ የቁርጥ ቀን አጋር መሆኗን ምስክርነት የተሰጠበት ሂደት ነው ያለው። እና እንደው ከዚህ ጋር ተያይዞ በተለይ ደግሞ ቀጠናውን በማረጋጋት ረገድ የነ ኢሳያስ አፈወርቂ ሴራንም እንደዚህ በማክሸፍ ረገድ አሁን የእሳቸው እዚህ መጥቶ ለኢትዮጵያ በዚህ ልክ ሪኮግኒሽን መስጠት ምንድን ነው ያለው እንድምታ የሚለው ነገር፣ ይህንስ በቀጣይ ምንድን ነው አሳይመንት ሊሰጥ የሚችለው የሚለው ነገር እስኪናንሳ። መልካም እንግዲህ ኢትዮጵያ በዘመነ ታሪኳ በጣም ገናና ሀገር እንደሆነች ይታወቃል። ኢትዮጵያን አሜሪካ ብቻ ያለችም ሌሎች የምዕራብ ሀገሮችም ያከብራሉ። በጣም እርግጠኛ ሆኜ መናገር የምችለው ይሄንን ነው፣ ከንጉሱ ጀምሮ ማለት ነው። ስለዚህ አሁን የአሜሪካኖቹም ይሁን የአውሮፓውያኑ የቀይ ባህር ላይ ያላቸው ፍላጎት አሜሪካም ሆነች ሌሎች የአውሮፓ ሀገራት ቀይ ባህር ላይ ያላቸው ፍላጎት አለ፣ የጋራ ጥቅም እዛ ላይ ከኛ ይልቅ እነሱ ጥቅማቸውን ለማሳካት የሚሄዱበት መንገድ አለ የራሳቸው። ስለዚህ ኢትዮጵያ ደግሞ እዚህ ቀጠና ላይ እጅግ አስተማማኝ የሆነች ይህንን ቀጠና ማረጋጋት የሚቻለው በኢትዮጵያ እንደሆነ ምዕራባውያን ያምናሉ 100%። ስለዚህ ይህንን የቀይ ባህር አካባቢ ያለውን ትርምስ፣ ምስራቅ አፍሪካ ያለውን ትርምስ ኢትዮጵያ ብቻ ማሳመር እና ኢትዮጵያ ብቻ ማስተካከል እንደምትችል ምዕራባውያን ያምናሉ። በተለይም አሜሪካ ታምናለች። የዛሬው የጀነራል ሚካኤል ላንግሬን ጉብኝት ዋነኛ ዓላማው እኔ በግሌ እንደተረዳሁት የቀይ ባህር ጉዳይ ነው። ቀይ ባህር ላይ ያሉ ወንበዴዎች፣ በቀይ ባህር አካባቢ የተሰማራው ወንበዴ ለዓለም ሰላም ጸር እንደሆነ ይታወቃል። አልሸባብ መሀል ላይ ኢትዮጵያ ባትኖር ኖሮ ከሶማሊያ ተነስቶ በሱዳን፣ በሊቢያ፣ በሞሪታኒያ በምናምን አድርጎ ሞሮኮ ይደርስ ነበር በአጭሩ ማለት ነው። ኢትዮጵያ ይህንን ብሬክ ዳውን አድርጋለች፣ በቃ ሰብረዋለች። ይህንን መተላለፊያ ኮሪደር ኢትዮጵያ ነች ዘግታ ያለችው። ምስራቅ አፍሪካ ላይም ሶማሊያ ቅድም እንዳልከው 60% አይደለም ከዛ በላይ የምንቆጣጠረው እኛ ነን፣ ኢትዮጵያ ነች። ስለዚህ ኢትዮጵያ ወሳኝ ሀገር መሆኗን ምዕራባውያን ተረድተዋል። የኢትዮጵያ የባህር በር ጥያቄ በተመሳሳይ ሁኔታ በርቱ፣ ግፉበት፣ ቀጥሉበት የተባለ ነው። እኔ በምረዳው ሁኔታ እንደዛ ነው። ምናልባት ግን በላይ እንደምታውቀው ይሄ ቀጠናው ላይ በጣም ከፍተኛ የሆነ ፍላጎት ያላቸው አውሮፓውያን አሜሪካን ጨምሮ ሌሎች አውሮፓውያን ሀገራትም እንዳሉ ይታወቃል፣ ቀደም ሲል እንደገለጽከው ማለት ነው። እና ከዚህ ጋር ተያይዞ ግን በተለይ እዚህ ያለው የኢትዮጵያን ጥቅም የምንበለው የአሜሪካን ሌሎችንም እንደዚህ ሀገራት ጥቅም እንዳይጠበቅ በማድረግ ረገድ
ሻቢያ ደግሞ የራሱ የሆነ ኮንስፒሬሲ ወይ ደግሞ የራሱ የሆነ የሴራ ፖለቲካ እየተከተለ ያለበት ሁናቴ እንዳለ አይተናል። አሁን ቀይ ባህር ብላ ኢትዮጵያ በምታነሳበት ሰዓት እንግዲህ እንደ ቅድመ ሁኔታ ወይ ደግሞ የባህር በር ይገባኛል ተብሎ ጥያቄ በሚነሳበት ሰዓት የሰጥቶ መቀበል በፍትህና ርትዕ ታሪክን መሰረት ያደረጉ ውሳኔዎችን በመነሻነት ተጠቅሞ ኢትዮጵያ የባህር በር ያስፈልጋታል የሚል ትልቅ መንደርደሪያ ሀሳብ ነው የነበረው። በአንጻሩ ግን ሻቢያን በሉ የሻቢያ ጀሌዎች ይሄንን ሃይጃክ አድርገዋል። ጉዳዩን ወደ ራሳቸው በመውሰድ ኢትዮጵያ በሌሎች ሀገራት ላይ ጫና ለማድረግና መሰል ጉዳዮችን ለማድረግ እንዳሰበች አድርገው የሚወስዱበት ሁናቴ ነበረ። አሁን ዓለም አቀፍ ማህበረሰቡ የኢትዮጵያን የባህር በር ጥያቄ ተገቢነት ያለው ጥያቄ እንደሆነ ምስክርነት እየሰጠ የመጣበት ሁናቴ ያለ። አሁንም እንግዲህ ይሄ ምናልባትም አጠቃላይ ነው ብለን ማለት እንችላለን። የአሜሪካም በኢትዮጵያ መታ እንደዚህ አይነት የሁለትዮሽ ውይይቶችን ማድረጓና ስምምነት ማድረጓ ይሄም ትልቅ ትርጉም እንዳለው ነው የሚገለጸው። እና እንደው የእሳቸው ወደዚህ መጥቶ ከፊልድ ማርሻል ጋር መወያየታቸው ከክቡር ጠቅላይ ሚኒስትሩም ጋር እንደዚሁ መወያየታቸው ለሻቢያ መልእክት የተላለፈ ይመስልሃል? እንደው ምንድን ነው በተለይ ደግሞ ለፕሬዚዳንት ኢሳያስ አፈወርቂ ይሄ መልእክት? እውነት ለመናገር የሻቢያ ያው ፌዝ አውት አድርጓል። በቃ በራሱ ፌዝ አውት ያደረገ ወሮበላ ድርጅት ነው። አሁን እኚህ የአሜሪካን ጀነራል ስለመጡ ወይም ስላልመጡ አይደለም። ኢትዮጵያና የኢትዮጵያ ሕዝብ በአጠቃላይ ማለት ነው ኢትዮጵያ የባህር በር ያስፈልጋታል ብሎ የኢትዮጵያ ሕዝብ አምኗል። አሁን ስለ ብልጽግና ፓርቲ አይደለም የምነግርህ፣ ወይም ስለ ጠቅላይ ሚኒስትር አብይ ወይም ስለ ፊልድ ማርሻል ብርሃኑ አይደለም የምነግርህ፣ ስለ ኢትዮጵያ ነው የምነግርህ። የኢትዮጵያ ሕዝብ የባህር በር ያስፈልገናል። የነበረን ባህር በር አላግባብ ነው የተቀማ ነው፣ በኃይል ነው የተቀማ ነው፣ ትልቅ ስህተት ነው ብሎ የኢትዮጵያ ህዝቡ ሁሉ የተነቃቃበት ሁኔታ ነው ያለው። ስለዚህ የሻቢያ መሪዎች ሁሌም ኢትዮጵያ የባህር በር እንዲኖራት አይፈልጉም። በምንም አይነት ሂሳብ፣ በምንም አይነት ድርድር ቀይ ባህር ላይ ኢትዮጵያ እንድትገኝ አይፈልጉም። በምንም አይነት ለምሳሌ አንድ ክፍለ ሀገር ለምሳሌ በጣም ለም የምንለውን የኢትዮጵያን ክፍለ ሀገር በጣም ለም ፈርታይል የምንለውን ክፍለ ሀገር ውሰዱና 1 ኪሎ ሜትር የባህር በር መውጫ ስጡ ምድል ይሻይሉ 1 ኪሎ ሜትር ኦንሊ 1 ኪሎ ሜትር ነው ማለት ነው። ለምንድን ነው ግን ያው በላይ ያው አንተም ያው ብዙ ጊዜ ስትመላለስ ስለነበረ ወደ አካባቢው ምናልባት የፕሬዚዳንቱ ስነ ልቦናም ከሞላ ጎደል ታውቃለህ ብዬ አስባለሁ። እና ለምንድን ነው የኢትዮጵያን ተጠቃሚነት በዚህ ልክ የሚጠሉት? ማለት አብረን የኤርትራ መገንጠል እኮ ሲጀመር የኤርትራ መገንጠል በኤርትራውያን እኮ የተጠነሰሰና የኤርትራውያን ፕሮግራምና ፕሮጀክት አይደለም። ሚድል ኢስት ላይ ያሉ ሀገራት ናቸው ሻቢያ ቢሮ ከፍተው አደራጅተው እንደዚህ አድርግ፣ ስለዚህ ይሄንን ኢትዮጵያ የሚባል ሀገር ላንድ ሎክድ አድርገን እዚህ ሰፈር ላይ ምንም አይነት ሚና እንዳይኖረው እናደርጋለን ብለው እና ሀፌዝ አልአሳድ ናቸው የነ ባሽር አልአሳድ አባት ጭምር ናቸው ይህን ሴራ የሰሩት። ደማስከስ ነበረ እኮ የሻቢያ ቢሮ። ስለዚህ የሻቢያ ፍላጎት ብቻ አይደለም፣ ከሻቢያም በላይ መካከለኛው ምስራቅ ላይ ያሉ ሀገራት ነበሩ። አልነበሩም? አሁን የሉም። አሁን እነዛ ሀገራት ኤርትራ እንድትገለጠል ያደረጉት አሁን መሰረታዊ ማለት ልዩነታቸው ምንድን? ለምሳሌ ሻቢያ እንዳልከው ብዙ ጊዜ ከጀርባው ያሉ ኃይሎች እንዳሉ ሆኖ ማለት ነው። ኢትዮጵያ ሲባል ቀደስ የማይል ነገር ስሜት ነው የሚሰማቸው። ያ ብቻ ሳይሆን የኢትዮጵያ ተጠቃሚነት በነገራችን ላይ የኤርትራም ተጠቃሚነት ነው። ኤርትራ ያለው ለምን እንደሆነ ልንገርህ ቴዲ፣ በቀላሉ ልንገርህ። ለምሳሌ ከአንድ ወንበዴ እኔ የኤርትራ መንግስት እንደ መንግስት አልቆጥረም። አንድ ወቅት እኮ መንግስት የሚመስል ነገር እኛ ነን የሰራንለት። እንደውም ከኔ በላይ ጠቅላይ ሚኒስትር አብይ የኤርትራ ማዕቀብ እንዲነሳ ብዙ ነገር ተጫውተዋል፣ በመልካምነት ማለት ነው። ሻቢያ ባህሪው ወንበዴ ነው። ወንበዴ ደግሞ ወንበዴ ነው። የመንግስት ባህሪ የለውም። መንግስት ስትሆን እኮ አንዳንዴ ለህዝብ ጥቅም ስትል የምትከፍለው መስዋዕትነት አለ። ኤርትራ መንግስት ቢሆን ሻቢያ ወይም የኤርትራ መንግስት የሚባል ጠንካራ መንግስት ቢኖር ለኤርትራ ህዝብ እንዲጠቅም ብሎ ከኢትዮጵያ መንግስት ጋር የሚስማማው ነገር አለ። ምንም አይነት ሰላማዊ ሂደት ጠረጴዛ ላይ ብታቀርብ የሚስማሙ አይደሉም። ስለዚህ ባህሪያቸው የወንበዴ ባህሪ ስለሆነ ወንበዴ ደግሞ መዝረፍ መቀማት ስራው ነው። አሁንም ቀይ ባህር ላይ
ሬድሲ ላይ የሚንቀሳቀሱ ጀልባዎችን ማገት፣ ማሳገት፣ መዝረፍ ይሄ ነው ስራው። ስለዚህ እንዴት ባህሪው ይሄ ነው። አንድ ባህሪ እኮ ወንበዴ ከሆንክ ወንበዴ ነህ። ኮሎኔል መንግስቱ ኃይለማርያም ሁላ ይናገራሉ፣ ወንበዴ 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 ይላሉ። ልክ ናቸው። አሁንም ወንበዴ ናቸው። የመንግስት ባህሪ ነው ያላየው። ኤርትራ 4 ጊዜ ስመላለስ የመንግስት ባህሪ ያላየው፣ የሆነ መንግስት የሚመስል ነገር አላየው። የሆኑ ግለሰቦች ስልክ የተደዋወሉ እዛ ጋር ኬላ ስራ፣ እዛ ጋር እንትናን ፈትሽ፣ እንትና እንደዚህ አድርግ የሚባልበት ሀገር ነው ያለው። ስለዚህ እንዴት አድርገህ ነው ይሄ የወንበዴ ስብስብ ዓለም አቀፋዊ መሪዎችን ሊያከብር የሚችለው የሚለውን ነገር ስታነሳ ሻዕቢያ ወንበዴ ስለሆነ ዓለም አቀፋዊ መሪዎችን የሚከተል አይደለም። ለምንም አይነት ውይይት ራሱን የሚያቀርብ አይደለም። ይሄ ነው ያየው ስመላለስ ማለት። በነገራችን ላይ ያው ባለፉት 27 ዓመታት በተለይ ደግሞ የለውጥ አመራር ወደ አመራርነት ከመምጣቱ በፊት ወይ ደግሞ የዶክተር አብይ መንግስት ወደ አመራርነት ከመምጣቱ በፊት በነበረው ጊዜ እንደምታውቁም በኤርትራ ላይ ማዕቀብ እንዲጣል ህወሓት ከፍተኛ የሆነ ስራ ሲሰራ እንደነበረ ይታወቃል። እና ኤርትራም በህወሓት ላይ አተኛም፣ ህወሓትም በኤርትራ ላይ ወይ ደግሞ በፕሬዚዳንት ኢሳያስ አፈወርቂ ላይ እንደማይተያኙ ወይ ደግሞ እርስ በርስ በመጥፎ መንገድ እንደሚተያዩ ይታወቃል። በአንጻሩ ግን አሁን እነዚህ ሁለቱ አካላት ደግሞ ወዳጅ የሆኑበት ሁናቴ ደግሞ ታያለህ። በጦርነቱም ጊዜ እንግዲህ በተለይ ደግሞ የህግ ማስከበር ሂደት ላይ በነበረበት ሰዓትም ቲፒኤልኤፍ በጣም በተለያየ መንገድ የመከላከያ ሰራዊትን ወግቶ ሲያበቃ፣ ከጀርባ አርዶት ሲያበቃ፣ ወደ ክህደት ዓለም ገብተው መብረቃዊ ጥቃት ፈጸምን ብለው ሲያበቁ ግን ደግሞ እነሱ ጄኖሳይድ እንደተፈጸመባቸው አድርገው ያወሩበት መንገድ ታስታውሳለህ። ይህን ሲሉ ደግሞ ተከሳሽ ወይ ተጠያቂ ሲያደርግ የነበረው የኢትዮጵያ መከላከያ ሰራዊትና የሻዕቢያን እንደነበር ታስታውሳለህ። በአንጻር አሁን ደግሞ በተቃራኒ ማለት ነው ውህደት ፈጽመናል፣ አንድ ሁንናል የሚል ቅድም ያልከውን ነው። ይሄ ውንብድና ያልከውን ነገር ምን ያህል ማለት ሚዛን የሚደፋ ሀሳብ እንደሆነ ለመግለጽ ፈልጌ ነው። እነዚህ ሁለት አካላት በጣም ተስማምቶ መስማማት የማይችሉ አካላት እንደሆነ እየታወቀ በአንጻሩ ግን የጠላት በሚል አይነት አካሄድ አሁንም ድረስ ከፍተኛ የሆነ ችግር በተለይ ደግሞ በኢትዮጵያውያንና በኢትዮጵያ ላይ እንዲፈጠር እንቅስቃሴ ያደርጉ የነበረበት ሂደት አለ። በአንጻሩ ግን እሱ እየከሸፈ የመጣበት ሁናት ያለ ግን አሁንም ቢሆን እንደው ምናልባት አንተ ምላሽ እንደሰጠ የፈለግኩኝ በላይ እንደምታውቀው ቲፒኤልኤፍ ኦልሬዲ ፈርሷል። ቲፒኤልኤፍ የሚባል ኃይል የለም በዚህ ሰዓት ላይ ማለት ነው። በአንጻሩ ግን እንደዛ ብለን ብንልም ሴራው ግን አሁንም አለ። ምክንያቱም በትግራይ ክልል ያሉ የጊዜያዊ አስተዳደር መዋቅር ላይ እነዚህ ቲፒኤልኤፍ አመራሮች እዛው ተሰግስገው ያሉበት ሂደት አለ። ምናልባትም ሰምተህ ከሆነ የጊዜያዊ አስተዳደሩ ፕሬዚዳንት በተደጋጋሚ ይሄ የቲፒኤልኤፍ የቀደመው የፈረሰው ቲፒኤልኤፍ ስትራክቸር ወይ ደግሞ ኔትወርክ ሊያሰራው እንዳልቻለ በተደጋጋሚ ሲከስ የነበረበት ሁናቴ ነበረ። አሁንም ቢሆን ከተፈናቃዮች ጋር ተያይዞ መንግስት ከፍተኛ የሆነ ተፈናቃዮችን ወደ ቀያቸው እንዲመለሱ ስራ እየሰራ ቢመጣም ይህንንም ራሳቸው ምስክርነት ቢሰጡም በአንጻሩ ግን አሁን ይህንንም ለፖለቲካ ፍጆታ ለመጠቀም ተፈናቃዮቹ ሲመለሱ አብረው ከመሪዎቻቸው ጋር ነው የሚመለሱት የሚል ሀሳብ ያነሳበት ሁኔታ። ማን ነው መሪው ነው? አፍተሮል ህወሓት ፈርሷል። ህወሓት የሚባል ፓርቲ የለም። ህገ መንግስቱ ደግሞ ራሳቸው ያጸደቁት ነው። በህገ መንግስቱ መሰረት የኢትዮጵያ ምርጫ ቦርድ ህወሓትን ሰርዞ ሲያበቃ፣ በአንጻሩ ግን እኛ ከሌለን እናንተ መሄድ አትችሉም፣ አብረን እንሄዳለን፣ ይህን ካላደረግን ደግሞ የሚፈጠረውን ነገር እንፈጥራለን የሚል ማስፈራሪያ ያዘል መልእክቶችን እየሰነዘሩና የትግራይ ህዝብ አሁንም ወደ ጦርነት እንዲገባ እንቅስቃሴ ያደርጉ ያለበት ሁናቴ እንዳለ ሰምተናልና ከዚህ ጋር ተያይዞ ምን ማለት እንችላለን? በላይ በነገራችን ላይ ቅድም እንዳልከው የህወሓት የለም ህወሓት ስለሌለ ማለት ነው። እኔ አሁን የህወሓት ፉከራ፣ የህወሓት አምባጓሮ መፍጠር፣ የህወሓት ቡራ ከረዩ መፍጠር ከጉራ የዘለለ ምንም መሬት ላይ ማድረግ እንደማይችል እኔ 100% እርግጠኛ ነኝ። በተፈናቃዮች አይመለሱ ያለ የለም። ተፈናቃዮች ይመለሳሉ። ሀገራቸው ነው፣ ኢትዮጵያ ነው አይደል? ሀገራችን ኢትዮጵያውያን ናቸው። ወደ ቤታቸው ይመለሳሉ። የኔ የግል አቋሜ ነው። በተፈናቃዮች ላይ ችግር የለብኝም። ህወሓት በሚፈልገው መልኩ ግን ተፈናቃዮች አይመለሱ። ህወሓት በሚፈልገው ተንኮል፣ በሚፈልገው ሴራ አይመለሱ። ምክንያቱም ህወሓት የለማ፣ ባለ ነገር ነው መወያየት ያለብን። ስለዚህ ህወሓት አሁንም ተጨማሪ ምስኪን የትግራይ ወንድሞቻችን እውነቴን ነው የምነግርህ
ባለፈው በሆነው ነገር ባይሆን ደስ ይለኛል። እውነቴን ነው የምነግርህ። እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያዊ ስሆን ከአክሱም ጀምሬ ከአድዋ ጀምሬ ታሪኬን እየቆጠርኩ ነው ኢትዮጵያዊ ነኝ ብዬ የምኮራው። የሞቱ ወንድሞቼ ያሳዝኑኛል። በቃ ከምንም በላይ አዝናለሁ። ባይሆን በቃ እላለሁ። አሁንም እንደዛ አይነት ነገር እንዲፈጠር ነው የሚፈልጉት። የትግራይ ወጣቶች አይሰሙም ይሄንን ነገር። እኔ በጣም እርግጠኛ ሆኜ መናገር የምችለው አይሰሙም። ከዚህ ጋር በተያያዘ ይሄ የሻዕቢያ ድጋፍ አለው ጉዳዩ። የህወሓት ብቻ አይደለም፣ የሻዕቢያ ጉዳይ ነው። እንደውም ምንድነው ከዚህ ሳይሞላ ወደ ወልቃይት መሻገር አለብን ምናምን ይላል ህወሓት የሚባለው አየር ላይ ያለው ድርጅት ማለት ነው፣ መሬት ላይ የለም። እና ይሄ ሁሉ ተጨማሪ ጣጣ ነው የሚያመጣው። ተፈናቃዮች ወደ ቤታቸው ተመልሰው የአማራም ህዝብ የትግራይም ህዝብ በሰላም ይኖር፣ እኔ ያንን እፈልጋለሁ። ከዛ ባለፈ ቲፒኤልኤፍ በሚፈልገው መልኩ ሊሆን አይችልም። ምክንያቱም ቲፒኤልኤፍ ያንን ማድረግ አይችልም። አሁን ማድረግ አይችልም። ለእኔ ስሜት የሚሰጠኝ ነገር አይደለም፣ ይህን የሚያስጨንቀኝ ጉዳይ አይደለም። ምክንያቱም ቲፒኤልኤፍ እናውቀዋለን። ባለፈው ቆላ ተንቤን ልካቸውን አስገብቶ የኢትዮጵያ መከላከያ ሰራዊት የተረፈው ቡድን ነው አይደለ ዛሬ የሚፎክረው። ነገም ያ ነው የሚደገምበት። በዚህ መሀል ግን ምስኪን ወንድሞቻችን የትግራይ ወጣቶች ያሳዝኑኛል። ተጨማሪ ሰው መሞት የለበትም። ወጣቶቹ ነቅተዋል። አሁን ለምሳሌ ሰሞኑን ጽምዶ ምናምን በሚባለው ተከዜ ላይ ምናምን የሆነ አንድ ወረዳ ላይ የሆነ ግርግር ሲፈጥሩ ነበረ። የሆነ ድራማ ነገር። በጣም እርግጠኛ ሆኜ መናገር የምችለው ቴዲ፣ አንድ የትግራይ ወጣት የመቀሌ ወጣት አስመራ ሂድና 3 ቀን ደር ብትለው ሊያብድ ይችላል። አይችለውም። አስመራና መቀሌ በሰማይና በምድር የሚወዳደሩ አይደሉም። ገብተዋል። ስለዚህ የትግራይ ህዝብ ኢትዮጵያዊ ነው፣ ኩሩ ነው። ድሮም ጥንትም ድንበሩን ሲያስጠብቅ የነበረ ነው እና ህወሓት ነን ብለው አየር ላይ ያሉ ሰዎች ምንም ማድረግ እንደማይችሉ ስለማቅ በዚህ ጉዳይ ላይ ጊዜ ማባከን አልፈልግም። ሲጀምሩት ነገሩ ወዲያው ይቋጫል። ይሄ ነው ባጭሩ መግለጽ የምፈልገው። ምናልባት እንደ መጨረሻ እንድታነሳልኝ የፈለኩት በላይ እንደምታውቀው እንግዲህ የሰሜኑ የህግ ማስከበር ሂደት ላይ በርከት ያሉ የህወሓት አመራሮች ለዛም ቁንጮዎቹ ማለት ነው እንግዲህ በጦርነቱ ምንም ማድረግ እንደማይችሉ ሲገባቸው እጃቸውን ይሰጡበት ሂደት አለ። እንግዲህ ኢትዮጵያ መንግስትም እጃቸው እንኳን ቢሰጡ እነሱ ተንከባክበው ነው እንግዲህ ኢትዮጵያ መከላከያ ሰራዊት ወደ በህግ አግባብ እንዲጠየቁ ለማድረግ ጥረት ሲያደርግ የነበር። እሱ ብቻ አይደለም፣ እንደውም አንዳንዶቹ ስብሃት ነጋን ጨምሮ በነጻ የተለቀቀበት ሂደት አለ እና አሁንም ይሄ እዚህ ፎከራ ላይ ያሉት በነገራችን ላይ እዚህ ጀብደኝነት ላይ እዚህ አካኪ ዘራፍ የሚሉት አካላትን ስታያቸው በዛን ሰዓት እጃቸውን የሰጡ የተማረኩ በቃ ምንም አቅም እንደሌላቸው የተረጋገጠ ኢትዮጵያ ህዝብ ያወቃቸው እሱ ብቻ ሳይሆን አሁንም ቢሆን ያን ሁሉ የትግራይ ህዝብ አስጨርሰውና አስበልተው ሲያበቁ ድጋሚ ወደ ጦርነት ፍላጎት እንዳላቸው እያሳዩ ያሉ የሚገኙ ሰዎች ማለት ክህደታቸው እና አጠቃላይ እንቅስቃሴያቸው ሞራላቸው የወደቁ ሰዎች ናቸው። እንግዲህ አሁንም ወደ ጦርነት እንግባ ወይ ደግሞ ይህንን አማራጭ እንጠቀማለን ብለው እያሉ የሚገኙት እና አሁንም ቢሆን እኔ የጊዜ ጉዳይ ካልሆነ በስተቀር እንኳን አይደለም የቲፒኤልኤፍ ኃይል እና አሜሪካ በራሷ ለመከላከያ ሰራዊት ሪኮግኒሽን ሰጣለች። በቃ ቀላል ነገር ነው ይሄ። የአሜሪካው የጦር መኮንን እዚህ መጥተው በዚህ ደረጃ ከኢትዮጵያ መከላከያ ሰራዊት ጋር ተግባብተን መስራት አለብን ብለው አምነው እስከመጡ ድረስ ማናቸውም አይነት በዚህ ቀጠና ላይ አይደለም ሀገር ውስጥ ጉዳይና በቀጠናው ላይም ለሚፈጠሩ ነገሮች ኢትዮጵያ ዲፌንድ የማድረግ አቅምም ሞራልም ብቃትም እንዳላት ሪኮግኒሽን እውቅና ያሰጡበት ሂደት እንዳለ ይታወቃል። አሁንም ግን ይሄ ጦርነት አባዜ በቲፒኤልኤፍ ያው የዓለም አቀፍ አጀንዳ መሆንም ምክንያቱም እንደምታስታውስ ከሆነም ሲኤንኤን በዛን ሰዓት በተለይ ደግሞ የመከላከያ ሰራዊት በ2 ሳምንት በ3 ሳምንት ጉዳይን ጨርሶ ሲያበቃ በአንጻሩ ግን ቲፒኤልኤፍ አዲስ አበባ ሊገባ ነው ብለው የሌለ የሐሰት ፕሮፓጋንዳ ሲነዙ የነበረበት ሂደት አለ እና የሚዲያ ሰፖርት አላቸው። በነገራችን ላይ የሚዲያ ሰፖርት አላቸው። እነዚህ ሚዲያ ሰፖርት የሚያደርጉ አካላት ደግሞ የራሳቸው ኢንትረስት ስላላቸው ነው እና አሁንም ቢሆን የትግራይ ህዝብ መቼም ያለፈው ታሪኩ ያስታውሳል። የጠፋውን ነገር አይቷል። ልጆቹን አጥቷል። 3-4 ነው እንግዲህ ጥቁር ልብስ እየለበሰ የመጣበት ሂደት ነው ያለውና ከዚህ ጋር ተያይዞ ምንድን ነው ማለት የምችል በተለይ ደግሞ የትግራይ ህዝብ አሁን ላይ እንዴት ቆም ብሎ ማሰብ እንደሚችል ይህን የተመለከትም እስኪ መልእክት እንድታስተላልፍልኝ ፈልጌ ነው። እንግዲህ የትግራይ ህዝብ ኢትዮጵያዊ ነው።
የኢትዮጵያን ዳር ድንበር ሲጠብቅ የነበረ ኩሩ ቆራጥ ህዝብ እንደሆነ በተደጋጋሚ እኔ ፕሮግራም ሰራለሁ። እኔ ችግሬ ከህወሓት ጋር ነው። የትግራይ ህዝብ ጀግና ህዝብ ነው። ኢትዮጵያዊ ነው። ኢትዮጵያዊነቱን ያልካደ ህዝብ ነው። እኔ ኢትዮጵያዊ አይደለሁም ብሎ ያልተገነጠለ ህዝብ ነው። በቃ ስለዚህ የትግራይ ህዝብ ያውቃል፣ እያንዳንዷን ነገር ያውቃል። በደንብ ነው የሚያውቀው። የትግራይ ህዝብ እኮ ባለፈው በተደጋጋሚ ሰልፍ ወጥቶ ህወሓት ይበቃችኋል ብሏል። ይበቃል ብሏል። በተደጋጋሚ ተናግሯቸዋል። ስለዚህ አሁን ሻዕቢያ መጥፋቴ ካልቀረ የቀራችሁትን የቲፒኤልኤፍ ሰዎች አብሬ ይዤ ልጥፋ ብሎ ጊዜያዊ ጥምረት የፈጠረው ሻዕቢያ ነው። እዛ ሰፈር ሻዕቢያ ባይኖር እውነቴን ነው የምነግርህ፣ እነዚህ አሁን እኔ አስተሳሰባቸው ነው ማይመቸኝ እንጂ ወንድሞቼ ናቸው። እነ ደብረጽዮንም ወንድሞቼ ናቸው። ምክትል ፕሬዚደንት ሁሉም የትግራይ ህዝብ የኔ ዘመዴ ነው። በቃ ኢትዮጵያዊ ነኝ። ወንድሞቼና እናቴ አባቴ ናቸው። ሻዕቢያ አብሬ ልጥፋ ብሎ እነዚህን ሰዎች አስተባብሯል። እነዚህ ሰዎች ደግሞ ሻዕቢያን አምነውታል። በምን እንዳመኑት እኔ አላቅም። ስለዚህ ሻዕቢያ አያድናቸውም። የሆነች ነገር ስትጀመር ከናቅፋ ነው የምንጀምረው። ኢትዮጵያ የምትጀምረው ከናቅፋ ነው። ከናቅፋ እስከ ራስ ዱሜራ ነው የምንጀምረው። እኔ ማቀውን ነገር ነው የምነግርህ፣ ልቤ የሚነግረኝን ነገር ነው። ስለዚህ በምንም አይነት ሁኔታ የትግራይ ህዝብ ከአሁን በኋላ ወደ ጦርነት ይገባል ብዬ እኔ አላምንም። ለምሳሌ ዛሬ መንግስት ሰራተኛ ሁሉ ሰልፍ ይውጣ ምናምን ተብሎ ነበር። ሊወጣ ይችላል። ምክንያቱም አስገድደው ያስወጡታል። የቲፒኤልኤፍን ባህሪ እናውቃለን። በጣም ጨካኞች ናቸው። ርህራሄ የላቸውም። 27 ዓመት ሙሉ ኢትዮጵያን ሲመሩ ለትግራይ ህዝብ አንድ ነገር ያደረጉለት ነገር የለም። ስለዚህ ሰው ሊወጣ ይችላል፣ ሰልፍ ሊወጣ ይችላል። ግን ከልቡ ነው ወይ የወጣው የትግራይ ህዝብ የሚለውን ነገር ስናሰላው አይደለም። ትግራይ ህዝብ በቃኝ ብሏል። ምክንያቱም እኔ ራሴ ማለት ነው፣ እኔ አሁን ስለ ብሔር ካነሳ እኔ ትግሬ አይደለሁም በብሔሬ ማለት ነው፣ ኢትዮጵያዊ ነኝ። ግን እንደ አንድ ለሞተው የትግራይ ወጣት እንዴት እንደማዘን እንዴት እንደምቆጭ እግዚአብሔር ያውቃል። ስለዚህ ህወሓትን ይሰማል ብዬ የትግራይ ህዝብ አላስብም። ምናልባት ሻዕቢያ ግን አብሬ መጥፋት ካለብኝ አብሬ መጥፋት አለብኝ እናንተን ይዤ ብሎ ነው አሁን ያካተታቸው። በሌ ምናልባት ያው ኦዲየንሳችን ወይ አድማጭ ተመልካቾቻችን ሌላ ትርጉም እንዳይሰጡት ያው በብሔሬ ትግሬ አይደለሁም የሚለው ነገር ሌላ ስያሜ በኢትዮጵያዊ ነኝ ስንል ትግራይ ኢትዮጵያ ነው። በነገራችን ላይ ሁላችንም ብሔር ብሔረሰቦችና ህዝቦች ተከባብረን ተዋደን ተፋቅረን የምንኖርባት ትልቅ ሀገር ነው ያለችን ኢትዮጵያ የምትባል ትልቅ ሀገርና በዛች ሀገር ሁላችንም የበኩላችንን አስተዋጽኦ ማድረግ አለብን። በእርግጠኝነት እንዳልከው ነው። አሁን የትግራይ ህዝብ ጦርነት የሚፈልግ አይደለም። አፍተር ኦል ሁሉም ተረድቷቸዋል ማን ምን መሆኑን። አንድ አስፓልት በተዘረጋበት ሀገር ላይ የኖርክ ማንነትን ብትደብቅ ራስን ነው አደጋ ላይ የምጥለው። አሁን ቲፒኤልኤፍ ካሁን በፊት ሳይታወቅ እያለ ብዙ ዋጋ አስከፍሏል። እንደ ሀገርም ብዙ ነገር ነው የደረሰው። በአንጻሩ ግን አሁን የትግራይ ህዝብ አይኑ የገለጠበት ሂደት አለ። የኢትዮጵያ ህዝብም በዛ ልክ ማለት ነው እና ከዚህ በኋላ ለሚፈጠረው ነገር በእርግጠኝነት ቲፒኤልኤፍ ወደ ጦርነት እንኳን ልግባ ቢል ሻዕቢያም ይግባ ማንም ይግባ ያ ዋጋውን አግኝቶ የሚመለስበት ምናልባትም ደግሞ ለአንዴና ለመጨረሻ የሚጠፋበት እድል ራሱን እያመቻቸ እንደሆነ ምክንያቱም እኔ አውቃለሁ የመከላከያን አቅም አውቃለሁ። በነገራችን ላይ አንተም ታውቃለህ መከላከያ ሰራዊት የክብር አባል ነው። ስለዚህ ይህ በሆነበት ሁናቴ ቲፒኤልኤፍ በሌላ አደረጃጀት በፈረሰ አደረጃጀት አይደለም አለኝ በሚለው ኔትወርክ እንኳን በቀደመው አደረጃጀት እንኳን ምንም መፍጠር ያልቻለም ኃይል እንደሆነ ቡድን እንደሆነ ማየትና መረዳት ያስፈልጋል። ሶ ከዚህ በኋላ እኔ እንደው ንስሐ ገብተው አስተዋዮች ከሆኑ እንደው ማስተዋል ከተቻላቸው ቀሪ ጊዜያቸውን ንስሐ ገብተው ምናልባት ለነፍሳቸው የሚኖሩበት ጊዜ ካልሆነ በስተቀር የቲፒኤልኤፍ አመራር ከዚህ በኋላ እየሰረኩ እየዘረፍኩ ህዝብ እያታለልኩ እያስገደልኩ እኖራለሁ ብሎ ቢል ዋጋ ከመክፈል በዘለለ ምንም የሚፈጥረው ነገር እንደሌለ ነው የሚሰማኝ። በላይ መንገሻ የመከላከያ ሰራዊታችን የክብር አባል እንዲሁም የማህበረሰብ አንቂ በቀጥታ መስመራችን ገብተህ ለሰጠኝ ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። አመሰግናለሁ። ዩቱብ ግን እየቀጠለ ነው አይደለ? በላይ ብዙ ሰዎች ቆንጆ ነው። አሪፍ ሁኔታ ላይ ነው ያለው አይደለ? ቆንጆ ነው። በጣም ጥሩ። በርታልን ወንድማችን። እሺ ወንድሜ። አሜን። መልካም ምሽት። አሜን። ክቡራን ተመልካቾቻችን ዜናዎቻችን ይቀጥላሉ። በአማራ ክልል ሰላምና ከማረጋገጥ ጎን ለጎን የህዝብ ተጠቃሚነትን ሊያረጋግጡ የሚችሉ ሁሉን አቀፍ የልማት ስራዎችን ለማከናወን የአመራሩ ሚና
ሊጠናከር ይገባል ሲሉ የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናገሩ። አርቆ ማየት አልቆ መስራት በሚል መሪ ሀሳብ በክልሉ አሻጋሪ እድገትና የልማት እቅድ ላይ ለክልሉ ከፍተኛ አመራሮች ለአንድ ሳምንት ሲሰጥ የቆየው ስልጠና ተጠናቋል። በስልጠናው ማጠቃለያ ላይ ርዕሰ መስተዳድሩ እንደገለጹት ክልሉ ያለውን እምቅ የመልማት አቅም ወደ ስኬት በመቀየር ህዝቡን የልማት ተጠቃሚ ለማድረግ አመራሩ ተግቶ ሊሰራ ይገባል ብሏል። ለ25 ዓመታት የሚተገበረው የክልሉ የልማት እቅድ ፍኖተ ካርታ ውጤታማ እንዲሆን አመራሩ ግንባር ቀደም ሚናውን መወጣት እንዳለበት ገልጸው ጥራት ያለው እቅድ ከማውጣት ጀምሮ እቅዱን ለመፈጸም ብቁ ሆኖ መገኘት ይገባል ነው ያሉት። ሀብት በመፍጠር ህዝብን ተጠቃሚ ያደረገ የልማት ማረጋገጥ በየደረጃው ካለው አመራር እንደሚጠበቅም አነስቷል። እቅዱ ኢትዮጵያ ከምትከተለው ብዝሃ ዘርፍ ኢኮኖሚ ጋር ተጣጥሞ መዘጋጀቱን ጠቅሶ በጀትን በአግባቡ ለልማት ማዋል እንደሚገባም መጠቆማቸው ተገልጿል። ኃይል ከሚያባክኑ ትንንሽ ነገሮች በመውጣት በመተጋገዝ እቅዱን ለማሳካት ሁላችንም ግንባር ቀደም ሆነን ልንረባረብ ይገባል ሲሉም አሳስበዋል። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ ኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ሩት ዜና አልፋለሁ። ኢራን የኒውክሌር ቦምብ ለመስራት እየሞከረች ለመሆኑ ምንም አይነት ማስረጃ አላገኘውም ሲል ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አስታወቀም። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሬሲ ኢራን ወደ ኒውክሌር ጦር መሳሪያ ለመሸጋገር እየተቃረበች ለመሆኑ የሚያረጋግጥ ምንም አይነት ማስረጃ የለም በማለት ተናግሯል። ይህ የሆነው እስራኤል ብሔራዊ ስጋት ፈጥሮብኛል በማለት የኢራንን የጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖራት አይገባም ብለው መረጃው አለን የሚሉ አካላት ስለሚናገሩት ነገር ግን የለኝም፣ ኢራን የኒውክሌር መሳሪያ ለመስራት ግን በጣም የተቃረበች ይመስለኛል ሲሉ መናገራቸው ይታወሳል። ይህን ተከትሎ ነው እንግዲህ ዋና ጸሐፊው ኢራን የኒውክሌር መሳሪያ ለመስራት ተቃርባለች የሚባለውን የእስራኤልና የአሜሪካን ውንጀላ የሚቃረን መግለጫ የሰጡት። በሌላ ዜና የሩሲያ ፕሬዚዳንት ቭላዲሚር ፑቲን የእስራኤልና ኢራን ግጭት በእርግጠኝነት መፍትሄ ይገኝለታል አሉ። አንድ ሳምንት ያስቆጠረውን የእስራኤልና ኢራን ግጭት ለማስቆም ሩሲያ ከሀገራቱ ጋር ንግግር እያደረገች መሆኑን ጠቁሟል። ፕሬዚዳንቱ በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ እንዳሉት ሞስኮ ግጭቱን ለመፍታት ባቀረበቻቸው የመፍትሄ ሀሳቦች ላይ ውይይት የደረገ ነው። የእኛ ፍላጎት ሀገራቱን ማደራደር ሳይሆን የሰላም አማራጮችን ማቅረብ ነው ያሉት ፕሬዚዳንት ፑቲን በሁለቱም ወገኖች ተቀባይነት ያለው መፍትሄ ስለመኖሩ በእርግጠኝነት ተናግረዋል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ግሬስቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።